ሰላም ጤና ይስጥልኝ። ይህ ዳያስፖራ ሚዲያ ኔትወርክ ነው። ዛሬ በዋሽንግተን ዲሲ በተከፈተ ጥቃት ሁለት የመንግስት ወታደሮች ናሽናል ጋርዶች ከፍተኛ ጉዳት እንደደረሰባቸውና ህይወታቸው አስጊ ደረጃ ላይ እንዳለ የመንግስት ባለስልጣናት እየገለጹ ነው። የተለያዩ የዜና አውታሮች እንደገለጹት ከሆነ ግድያ ሙከራ ያደረገው አፍጋኒስታናዊ እንደሆነና በባይደን አስተዳደር ጊዜ የአሜሪካ ጦር ከአፍጋኒስታን ሲወጣ የአሜሪካ አጋር ተብለው ከተዘረዘሩትና እድሉ ከተሰጣቸው አንዱ እንደሆነ ታውቋል። ራማኑላ ላስቃን የተባለው ግለሰብ የ29 ዓመት ሲሆን ይህን የግድያ ሙከራ ወይም እርምጃ ለምን እንደወሰደ የተዘረዘረ ነገር የለም። የአሜሪካ ከፍተኛ የሚባሉ የጸጥታ ኃይሎች ዋሽንግተን ዲሲን የከበቧት ሲሆን እስከ ምሽት ድረስ በወታደሮች ቁጥጥር ስር እንደሆነ ተገልጿል። ዳያስፖራ ሚዲያ ኔትወርክ ያነጋገራቸው ኢትዮጵያውያን ከዋሽንግተን ዲሲ እንደገለጹት ወታደሮች በየቦታው ይገኛሉ፣ ሄሊኮፕተር ጭምር እያንዣበበ እንደሆነ እያየን ነው ብለዋል። በአካባቢው ምንም አይነት እንቅስቃሴ እንደሌለም ታውቋል። ይህ አፍጋኒስታናዊ እርቃኑን ያለበትና በመጀመሪያ እርዳታ ሰጪዎች እርዳታ ሲሰጠው የሚያሳዩ ምስሎች ተለቀዋል። ሁለቱ ወታደሮችን ሕይወት ለማዳን ከፍተኛ ጥረት የተደረገ ሲሆን ወዲያው ከአካባቢው ወደ ሆስፒታል እንደተወሰዱ ተገልጿል። በምስል ላይ በኋላ ላይ እንደታየው ከሆነ ወታደሮቹ የመጀመሪያ እርዳታ ሲሰጥ ይታያል። የመንግስት ምንጮች እንደገለጹት ሁለቱ ወታደሮች ሕይወታቸው አስጊ ደረጃ ላይ ይገኛል። የትራምፕ አስተዳደር እስካሁን መግለጫ በተለያዩ ባለስልጣናት እየገለጸ ሲሆን የዚህን ሰው ምክንያት የግድያ ሙከራውን ዋና ምንጭ እስካሁን ከመዘርዘር ተቆጥቧል። ዳያስፖራ ሚዲያ ኔትወርክ ሁኔታውን እያጣራ ሲሆን የግድያ ሙከራው ዛሬ የተከሰተ እንደመሆኑ መጠን ሁኔታው መረጃዎች እየተቀያየሩ ስለሚመጡ ዳያስፖራ ሚዲያ በተከታታይ ሁኔታዎችን እያጣራና ከተለያዩ ምንጮች እያጣቀሰ ወደ እናንተ እንደሚያቀርብ በመግለጽ ምናልባት መረጃዎቹም የተለያየ ሊሆኑ ስለሚችሉ እንደሚታወቀው ዜናዎች ሲሰሩም ዴቨሎፒንግ ስቶሪ እንደመሆናቸው መጠን በየጊዜው የመረጃዎቹ ሁኔታ ሊለያዩ ይችላሉ። ቀደም ሲል በተሰራጨው ዜና ዳያስፖራ ሚዲያ ባቀረበው ምንጭ ፎክስ ኒውስ እና ሌሎች የአሜሪካ የዜና አውታሮች ሁለቱ ወታደሮች እንደተገደሉ ገልጸው ነበር። አሁን ግን ሕይወታቸው አስጊ ደረጃ ላይ እንደሚገኝ ታውቋል። ይኑሩም ይትረፉ ከሰሞኑ የምናውቀው ይሆናል። ይህንን መረጃም ያቀረብኩላችሁ ካሳሁን ይልማ ነኝ ከኦስትን ቴክሳስ።